እሺ ችግር የለውም። ሲጀመር እኔ ማድረግ አውቃለሁ። ምን ኖርማል ነው። እዛም ሄዳ እሺ እኔ ማድረግ አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። ሄርሜላ መርጧል። በስተመጨረሻም ቤተሰቦች አብርሃም ሄርሜላ መርጦ ሩታ ተሰናብተው ሄዳለች። እኔ ማድረግውን አውቃለሁ ብላ ተሰናብታ ሄዳለች። እና እንግዲህ ቤተሰቦች ዛሬ በጣም በሚገርም ቪዲዮ ነው የመጣሁላችሁ እና እንግዲህ እስቲ ለዚህ ቪዲዮ እስቲ ላይክ አድርጉልኝ። ይሄን ቪዲዮ ላይክ እንድታደርጉ በትህትና ጠይቃለሁ። ብቻ እንግዲህ በጣም የሚያስለቅስ የሚያሳዝን ነገር ነው የተፈጠረው። አብርሃም ከራሱ ጋር አይደለም። አንዴ ወደዚህ አንዴ ወደዛ እያለ ሀሳቡን እየለዋወጠ ነውና እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብለው ይሻል ነበር። ትመለሳለህ። ሁሉም እኮ ስላንተ እየተጨነቀ ነው አብሽ። አረ ሩታ እንዴ የት ሄድብሻል? አይደለም እኔ እኮ በጣም ሳቄ የመጣው እኮ የት ሄድብሻል እንዴ? እነሱ ያዳኑት ምናምን መሰለሽ? አይ ሩታ አይዞን። ብቻ ግን ቤተሰቦች ከሩታና ከሄርሜላ ምረጥ ተብሎ አብርሃም እንግዲህ ሄርሜላን የመረጠ ይመስለኛል ፍላጎቱ። እዛ ብንሆን ይሻላል ምናምን እያላት ነውና እንግዲህ ሩታ በጣም ነው የደነገጠችው። በዛሬው ቪዲዮ ላይ አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ። ብቻ ግን በጣም የሚያስቅ ነገር ነው ያለው። እስከ መጨረሻው እንድትቆዩ በትህትና ጠይቃለሁ። እንቀጥል እስቲ ቪዲዮ ነው። ቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብንሆን ይሻል ነበር እኮ መኪና መንገድ ዘግታችሁ ግን ስንት ነገር ያስጨነቃችሁ እኮ እናንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም። ገባ አይደል? እውነት ለመናገር ግን ሄርሜላ ዝም ብላ ነው እያበደች የነበረው እንጂ ሩታ በጣም እየዘናናችሁ ነበር። ስለዚህም ለሩታ ነው መፈረድ ያለበት እንጂ ዝም ብለው ከሀገር እንዲወጣ አይደለም መፈረድ ያለበት። እንዴ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ፣ ሁሌ እንዴ ዛሬ አብርሃም ምረጥ ተብሎ እውነቱን ተናግሯልና አንድ ላይ እስቲ ምን ሰማ ይሆናል። ቡዜ እንግዲህ ትክክለኛ ውሳኔ ነው የወሰነች ያለችው። የአብርሃም ደህንነት ይሰማናል የሚሉ ዳኒና ኤፍሬም እንግዲህ ሄደዋል እና እስቲ ቪዲዮውን እያየን አንድ ላይ እናብራራለን በደንብ። እስቲ አንዳንዴ እኮ ምንድነው ብላችሁ መሰላችሁ ቤተሰቦች፣ በቃ አብርሃም እንደ በግ እየተመራ ነው እንዴ። ምንድነው እያረጉት ያሉት አብርሃም? አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ አንዴ ወደዛ። ምንድነው ማይናገሩ ዱዳ የሆኑ? ለምንድን ነው ጭራሽ አድኛው መጣው ብላ ሄርሜላ ይሄው ፍዝዝዝ ብላ አይናገርም። 2 ቃል 3 ቃል ተናግሮ ነው ቪዲዮን የሚያጠናቀቀውና እንደዚህ ማድረጋችሁ ይደብራል። በቃ አብርሃም ጅዝብ ብሏል አይደል? እንደ ጅዝብ ካለ በቃ እናንተ ጤነኛ እንዲሆን መተው ነው እንጂ እንደዚህ ማድረግ አይገባም። እንደዚህ ካረጋችሁት አብርሃምን ጤንነቱ ይመለሳል ማለታችሁ በጣም ነው ይደብረው። ሁሌ ጭቅጭቅ መሀል ማስገባት፣ ሁሌ ጭቅጭቅ መሀል ይደብራል እንደዚህ ማድረጋችሁና ቡሴና ዴቭ እንግዲህ የምትወስኑትን ወሰናችሁ አንድ ላይ ብንመለከተው ይሻላል እንጂ ይህን ጉዳይ አብርሃም ለብቻው የሚወጣው ከሄርሜላ ጋር የሚሆነው አብርሃም ከሄርሜላ ጋር 5 ቀን ሰላም፣ ጤና፣ ፍቅር ሊሰማው ይችላል። ግን ከሩታ ጋር ነው መጨረሻው፣ ከሩታ ጋር ነው የሚሆነው እንጂ ዝም ብላችሁ አንዴ ወደዚህ አንዴ ወደዛ አትበሉ ሰዎች። አንዳንድ ሰዎች አላችሁ እና እስቲ ቪዲዮውን እንስቲ። ይሄን ነገር ግን መጀመሪያ ደህና አልነበረ ማለት አሁን ደህና ነው። ስለዚህ መመለስ የሚፈልገው አሁን በእናንተ ተከራከርኩኝ። እኛ ለምን ሰው ነገር ታደርጉ ደህና ነበር መጀመሪያ እኮ እንወጣለን። ይኸው እነሱ እያስጨነቁ እኮ ነው። ለዛ ነው ይኸውልህ የእሱ ፍላጎት ከሀገር መውጣት ነው። እሷ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን እሷስ አንቺ ለምን ሰው ለምን አጣጣይቋት ምን ነገር ለምን ብቻ ጠይቀኛላችሁ? እንደዚህ ማለት ነው የምፈልገው። አንቺ እንደዚህ ነው አንቺ ጀመርሽው ነገር ነው። አይ ይኸውልሽ እውነቷን ነው ሩታ። ለምንድን ነው እሷን ስማትጠይቋት ሄርሜላን? እንዴ ሩታ እንደዚህ አድርጋለች፣ ሩታ መተት እንደዚህ አድርጋለች። አሁን እኮ ሄርሜላ የምትለው ነው እየደገመ ያለው ሮቦት ሆነ እንዴ? ይሄ ሰውዬ ምንድነው እየተፈጠረ ያለው ነገር እንዴ? ለምንድን ነው ሁሌ ሩታ መተታም፣ ሩታ እንደዚህ አድርጋለች፣ ሩታ ባለዬ፣ ሩታ ሁሌ ሩታ ነው ስድብ። እስቲ ሄርሜላን እስቲ ይወት። እሺ አያችሁ፣ ምንም ካላጠፋች እሺ ምንም አላጠፋችም በሉኝ ኮሜንት ላይ። ግን አጥፍታም ከሆነ ደግሞ ኮሜንት ላይ ንገሩኝና አብርሃም እንግዲህ የተባለውን እንደ በግ እየሰማን ያለ ነውና እንግዲህ ይሄን ቪዲዮ እንዴት ትመለከቱታላችሁ? ቡዜ ዴቭም ሁሉም ሄርሜላ ነው መደገፉት እንጂ አንድ ቀን ለሩታ አቆሙላትም። ለሩታ የሚቆመው ኤፍሬም ብቻ ነው። ኤፍሬም ነው የሚከራከርላት ሁሉ ጊዜ እና ይደብራል እንደዚህ ማለታቸው። ኤፍሬም የሚከራከረው ለራሱ ጉዳይ ነው እንጂ ለሩታ ብሎ አስቦ ምናምን አይደለም። ግን ለሩታ መከራከሩ ሁላ የሚከራከርላት ሰው ኤፍሬም ነውና እንግዲህ አብርሃም በዚህ ምክንያት በዚህ ነገር ውስጥ ስለሆንክ በጣም ነው የምታሳዝነው። ከሁለት ሴት አንዱ መርጠህ
አንዱን አግባ እንዴ? ምንድነው እንደዚህ የምትጨቃጨቁት? ስለዚህ መሆን ያለበት አብርሃም አንዱን ነው መምረጥ ያለብን እንጂ ዝም ብለህ አይደለም። ገብቷቸዋል? ዴቭም ሆነ ቡዜ እንደዚህ ከማድረግ ተቆጠቡ። ሁል ጊዜ አንድ አይነት ነገር። አረ በጣም የሚያስጠላው እውነቴን ለመናገር እንዴ ይደብራል። አንተ ደግሞ እንግዳው ማለት በራስ ምላሽ እየሰጠኝ አይደለም ማለት ነው፣ ወይ ደግሞ በራስ የምትፈልገው ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ፣ እኛ ቤተሰቦች ስናናግር ደግሞ ወደ ምንድነው? እኔም እኮ ግራ የገባኝ ነገር ይሄ ነው። እነሱ ሲያናገሩ ብቻ ነው የሚናገረው። ቡዜና ዴቭን የተለያዩ ኤፍሬም ምናምን ረስቷቸዋልና ኤፍሬምና ድረስልኝ ምናምን ሲል የነበረ ሰውዬ አሁን ላይ መጥቶ እንደዚህ ማለቱ ለኔ በጣም ነው ያሳቅ የሚገድሉና ምን ለማለት ፈልገው እንደሆነ አልገባኝም። በቃ እንዴ ይደብራል። ኧረ በቃ ተው እባካችሁ፣ በጣም የሚያስጠላው እውነቴን ነው። እንዴ በዚህ ያህል ደረጃ አብርሃም እንደዚህ ወርዶ እንደዚህ ከሆነ እኔ እንግዲህ አብርሃም ጤነኛ ነው የምትሉ ሰዎች ጤነኛነታችሁ ነው የሚያሳብ። በጣም እንዴ ሆስቲ ኒስት ታቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስህን ህይወት ነው ተውታላል ወይ? ወደ እናትህ ወደ አባት ጋር ይዘን እንሂድ። ተረዳኛል? በቃ እዛ ከእናትህ አባት ጋር ትንሽ ረፍት ታገኝ ይሆናል እንዴ። አሁን እናንተ ምንድነው ዴቡላ ነው ጤነኛ መስለኝም። ከሁለቱ ህይወት ራቅና እናትና አባት ጋር እዛ ቡታጀራ ኑር የምትሉት ምንድነው? አብርሃም ይሄን ያህል በጣም ሳይኮ ነው እንዴ? በጣም ታሟል። አረ ተው ልጁ ላይ እንደዚህ ያቀልሉበት። በቃ አብርሃም ራሱን አያውቅም ነው እንጂ እንደዚህ አልሆነም እኮ። ለምንድን ነው ሁለቱን ጥሎ እነሱ ጋር የሚሄደው? እንግዲህ እኔ ፈጣሪ ሆነሽ ሄርሜላ መሩታ እንግዲህ ቤተሰቦቹ ውሳኔ እየወሰኑ ነው እንግዲህ እሷም የግሏን ሀሳብ አንዴ አካባቢ ብቻ አንዴ መስራት እሱ ከራሳቸው እኔ አይመለከተኝም ስለሱ። አሁን እኔ አንተ ጤነኛ ልትሆን አንተ ልትሆን ነው የምፈልገው። እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስለ አንተ ጤንነት አሳስቦ ነው። በቃ ዴቭም ተናግሯልና ይሄን ሁሉ ጨቀጨቅ ነው እንግዲህ እየተናገረ ያሉት እና እየመከሩት እየገጸጹት ነው ይገኛል። ዛሬ እንግዲህ አብርሃም ወደ ውጭ ሀገር ሊሄድ ነበረ። እንግዲህ በቃ ቡዜና ዴቭ ነው እንደዚህ ያስቀሩትና ስለዚህም በጣም ደስ የሚል ነገር ነው የተፈጠረው። ቤተሰቦች እስቲ ቪዲዮን እንይ። እዛ አሁን አንተ እምልህ ነገር እነሱ ወግለቱ ይቀበልና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ ለምንድን ነው እንደ ጦጣ ሆኖ የሚያፈጥባቸው? ምንድን ነው የማይናገረው እንዴ? ለምንድን ነው? እኔ እኮ አብርሃም እኮ አንዳንዴ በጣም በሳቅ እየገደለኝ እኮ። ምንድን ነው ምን ፈልጎ ነው ይሄን ያህል ደረጃ ዝም የሚላቸው? አረ ይደብራል አብርሃም እንዴ። አንዳንዴ አስብላቸው እንጂ በጣም እህትና ወንድም አይደሉ እንዴ? ለምንድን ነው ለሄርሜላ ወይ ለሩታ ሲሆን የሚያወራው? ለሩታ ያወራል። ለኤፍሬም ከማ በደንብ ቅልጥ ያለ ወሬ ነው የሚያወራውና ይሄ ምንድን ነው? ምን ሆኖብን ነው አብርሃም እንደዚህ ሆኖ እንዴ? እኛ ጋር ይሁን ገብቶሃል አይደል? እኔ ምርጫዬ እኮ እሱ ነው። አሁን ግን ምን መሰለሽ ፍቅር የእሱን ፈቃደኝነት ነው እየጠየኩ ያለሁት እንጂ እኛ የምንፈልገው እኮ በቃ እኛ ጋር ሆኖ እኛው ራሳችን ጤንነቱን ብንከታተል ገባሽ? ግን ይሄ ልጅ አሁን እኛ ጋር ስንሄድ ምሳሌ እኛ ጋር ይዘን ሄደን ነገሩ ታመጣችና ሊሰጥ ነው ተነስቶ የሚሄድ ከሆነ ሄርሜላ ማጣችና ሊሰጥ ተነስቶ የሚሄድ ከሆነ እውነቱን ነው። እንደዚህ መሆን የለበትም። በቃ ጤናውን መመለስ ነው ያለበት እንግዲህ እና ይደብራል እንደዚህ መሆኑ አብርሃም እናንተ ጋር ሆኖ ለትንሽ ጊዜ ጸበልም ሆነ ምን ሞከራችሁ አብርሃም መዳን ያለበትን ድኖ መጥቶ ማን እንደሚመርጥ ቢናገር ይችላልና እንግዲህ ዛሬ ጉድን የፈለው በቃ ሩታም ሆነች ሄርሜላ እስቲ ማን እንደሚፋጥ ማን እንደሚመርጥ ነው እስቲ እንዴት ይሆናል ነው እያልኩሽ ያለው መቆም አለበት። ሀሳባችሁ ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ ማድረግውን አውቃለሁ። ምን ኖርማል ነው። እዛም ሄዳ እሺ፣ እኔ ማድረግውን አውቃለሁ። ጭራሽ ጋር ትፎክራለሽ። ሄርሜላ መርጧል። በስተመጨረሻም ቤተሰቦች አብርሃም ሄርሜላ መርጦ ሩታ ተሰናብተው ሄዳለች። እኔ ማድረግውን አውቃለሁ ብላ ተሰናብታ ሄዳለች። እና እንግዲህ ቤተሰቦች ዛሬ በጣም በሚገርም ቪዲዮ ነው የመጣሁላችሁ እና እንግዲህ እስቲ ለዚህ ቪዲዮ እስቲ ላይክ አድርጉልኝ። ይሄን ቪዲዮ ላይክ እንድታደርጉ በትህትና ጠይቃለሁ። ብቻ እንግዲህ በጣም የሚያስለቅስ የሚያሳዝን ነገር ነው የተፈጠረው። አብርሃም ከራሱ ጋር አይደለም። አንዴ ወደዚህ አንዴ ወደዛ እያለ ሀሳቡን እየለዋወጠ ነውና እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቻው